ቅዱስ ሚካኤል የጸሎት ሁሉ አሳራጊ ነው። የእግዚአብሔርን ስም የተሸከመ እስራኤልን የመራና መንገድ ያስተካከለ ምግባቸውን የሰጣቸው ስንቅ አቀባይና መጋቢ መልአክ ቅዱስ ሚካኤል እና ቅዱስ ሚካኤል ከመከራ ያወጣችኋል፣ መንገድ ያስተካክልላችኋል። መጋቢ ነው፣ ስንቅ ያቀብላችኋል፣ ካሰባችሁት ያደርሳችኋል። ቅዱስ ሚካኤል የመንገድ መሪ ነው፣ ስንቅ አቀባይ ነው፣ ከመከራ ጠባቂ ነው። ርስት የሚያወርስ መልአክ ነው ቅዱስ ሚካኤል። ቅዱስ ሚካኤል ጠላትም ይዋጋል፣ ሀገር ይጠብቃል። ቅዱስ ሚካኤል የደቀቀ አጥንታችን የሚሰበስብ የፈረሰ አካላችን የሚሰራ በማን በእግዚአብሔር ትእዛዝ እንድንነሳ ከሞት የሚቀሰቅሰንን ቃል የሚናገር የሕይወት መልእክተኛ መልአክ ነው። ከእስር ቤት የሚያወጣ መልአክ ነው ቅዱስ ሚካኤል። ቅዱስ ሚካኤል እኛ እናመልከውም፣ ይልቁንም ከጣዖት አምልኮ የሚጠብቅ ነው። መቅሰፍት የሚጀምረው ከመቅደስ ነው። እግዚአብሔር ማጥፋት የሚጀምረው ከመቅደስ ነው። የጊዜ ጉዳይ ነው እንጂ እግዚአብሔር እየተቀለደበት የሚያኖረው ሰው የለው። ዘንዶውን የጣለውን መልአክ ይዞ ሰው ድግምት አያስፈልገው። ቅዱስ ሚካኤልን የያዘ ሰው ዘንዶ በሱ ላይ ሊሰለጥንበት አይችልም። የእግዚአብሔር መልአክ ባለበት ሰይጣን ሊኖር አይችልም። ታቦትን ከጣዖት ጋር፣ ብርሃንን ከጨለማ ጋር፣ ክርስቶስን ከቤልሆር ጋር አንድ የሚያደርገው የለም ይላል። ድርሳኑ ከጸለያችሁ ተደግሞብኝ ይሆን እንዲህ ብላችሁ መፍራት አይጠበቃችሁ። ብዙ ጊዜ የሰይጣን ትግል በምንድን ነው? አንደኛ አንድን ነገር እንዳንጀምረው ማድረግ ነው። ሁለተኛ ጀምረን እንዳንጨርሰው ማድረግ ነው። ሶስተኛ ከወደቅን በኋላ እንዳንመለስ ማድረግ ነው። ይሄ የሰይጣን ትግል ዘዴ ነው። ቅዱስ ሚካኤል ግን የጀመሩትን የሚያስጨርስ ከመቅበዝበዝ የሚጠብቅ ነው። ሚካኤል ማለት መኑ ከመ እግዚአብሔር ማለት ነው። እንደ እግዚአብሔር ያለ ማን ነው የሚለው። ስለዚህ ስሜን በላዩ ላይ የያዘ መልአክ ይመጣልና እንዳታሳዝኑት ተጠንቅቃችሁ ከልቅሶ ከሐዘን ታረጋጊ ዘንድ ርግቤ መደምደሚያዬ መልካሚቱ ማርያም ወደ እኔ ነይ፣ ደስታን ከሚሰጥ ከቅዱስ ገብርኤል ጋር እና እንዳንቺ ርኅሩህ ከሆነ ከቅዱስ ሚካኤል ጋር ወደ እኔ ነይ።